አገር ቤት ውሻ አሳድጋችሁ የምታውቁ ከሆነ በጣም አደገኛና ተናካሽ እንዲሆን ከፈለጋችሁ ከብዙ ሰው ደብቃችሁ አርቃችሁ ምናልባት ጉርጓዱላ ቆፍራችሁ ልታሳድጉ ትችላላችሁ። በተቃራኒው ደግሞ በጣም እየመታችሁ እየቀጠቀጣችሁ ካሳደጋችሁት ልፍስፍስ ፈሪና ድንጉጥ ነው የሚሆነው። የሰውንም ባህሪ የሰውንም ማንነት እሴትና ፍላጎቶቹን ወንድ ልጅ እንደዚህ ነው መሆን ያለበት፣ ሴት ልጅ እንደዚህ ነው መሆን ያለባት እያላችሁ በጾታ ውስጥ ተደብቃችሁ ተሸሸጋችሁ ያደጋችሁ ወይም ያሳደጋችሁ ካላችሁ በጊዜ ሂደት ልክ እንደነዚህ የውሻ ባህሪያቶች ወይ በጣም አደገኛ ይሆናሉ ወይ በጣም ልፍስፍስ ይሆናሉ። ከዚህ ነገር መፋታት የምትፈልጉ ከሆነ The Laws of Human Nature ከሚለው መጽሐፍ ላይ 12ኛውን ህግ The Law of Rigidity የሚለውን በደንብ መረዳት ይኖርባችኋል። የሰው ልጅ ባህሪ፣ ማንነት፣ እሴትና ፍላጎቶቹ በጾታ የሚመደቡ አይደሉም። ሁላችንም ባዮሎጂካል የሆኑ ፋክቶች አሉን፣ ምንም ጥርጥር የለውም። ወንድ ልጅ የራሱ የሆነ ጄኔቲክ ሜካፕና የሆርሞናል ስትራክቸር አለው፣ ሴቷም እንደዛው። ከነዚህ ነገሮች ውጪ ግን እንዳለንበት ዘመን እንዳለንበት ሀገር እንደ ማህበረሰቡ እንደ እምነታችን እንደ ተለያዩ ነገሮች የሚፈቀድልን ቦክስ ውስጥ ብቻ ለመሆን መሞከር ትልቅ በሽታ ነው። ከዚህ ነገር ላይ ለመውጣት መሞከር አለባችሁ። መጀመሪያ የሚያነሳው ሀሳብ the authentic self ይለዋል። ሁላችንም የሰው ልጆች ስንባል እውነተኛ ማንነታችን አውጥተን መኖር መጀመር አለብን። ይሄን ነገር የማናደርግ ከሆነ አንኮንሽስሊ የደበቅነው ነገር የሴቶች ብቻ ነው፣ ይሄ ነገር ለወንዶች ብቻ ነው። በባህሪ ማንነት እሴትና ፍላጎቶቻችንን በቀበርናቸው ቁጥር የተቀበሩና የተደበቁ የስነ አእምሮና የስነ ልቦና ገጽታዎችን ስዊስ ሳይካትሪስት የሆነው ካርል ያንግ አኒማና አኒመስ ይለዋል። ከልጅነታችን ጀምሮ ወንድ ልጅ አያለቅስም፣ ድካምን አያሳይም፣ ማሸነፍ ማስከበር ነው እንጂ ርህራሄን አያሳይም። ስሜታዊ መሆን በጭራሽ የለበትም፣ ድካምን አያሳይም። ተፈላጊ እንጂ ፈላጊ መሆን የለበትም። እንደዚህ እየተባልን ተፈጥሯዊ ማንነታችንን እንድንቀብር እየተደረግን ካደግን፣ በተቃራኒው ሴት ልጅ ዝምተኛ መሆን አለባት፣ አዳማጭ መሆን አለባት፣ ከራከር የለባትም፣ አጋዥ፣ ጥገኛ፣ ታዛዥ እንደዛ ነው መሆን ያለባት እየተባለች ማንነቷ እንድትቀብር እየተደረገ ካደገች ወደፊት ከባድ የሆነ ችግር ነው የሚፈጥርባት። ሰው የሚያደርገውን እውነተኛ ገጽታውን እውነተኛ ጽኑ የሆነ የስነ ልቦና አቋሙን አዳብሮ ሁለቱንም አስታርቆ መኖር ሲጀምር ነው። ይህንን ነገር ያደረጉ ከውጭ እንደ ኔልሰን ማንዴላ፣ ማርቲን ሉተር ኪንግን፣ አልበርት አይንስታይንን ያነሳል። ከሀገራችንም ብናይ ግን ብዙ ጊዜ ርህራሄ፣ ተንከባካቢ መሆን፣ ለሰዎች ሩህሩህ መሆንና ማገዝን ለተላይ ወደ ታች ገልብጦ አድርጎ ጥሩ ነገሮችን እያደረገ የሚያሳየን። ሀገራችን ደግሞ የመቄዶንያ መስራቹን ቢንያምን ማየት ትችላላችሁ። በተቃራኒው ደግሞ ሴት ልጅ አመራር ላይ በጣም ወጥቶና በራሷ የምተማመን ሆና አገር አቀፍም ዓለም አቀፍ መድረክ ላይ መቋቋም እንደምትችል ያሳየችን እንደነ ዶክተር ሌኒ ገብረመድህንም አሉ። ይህንን አስተሳሰብ ልጆቻችሁ ላይ በደንብ አርጋችሁ መረስ መጀመር አለባችሁ። ይህን ነገር በደንብ አርጋችሁ ተረድታችሁ ያላሳደጋችሁ ከሆነ በሁለት መልኩ በደንብ ይጎዱባችኋል። የመጀመሪያው ሮማንቲክ ፕሮጀክሽን ይለዋል። ይህ ማለት ወንድ ልጅ ስሜቱን እንዳይገልጽ፣ እንዳያሳይ፣ እንዲደብቅና እንዲጨቁን ከተደረገና ካደገ ሲያድግ ያንን ነገር በጣም ከጠላው ምናልባት የፍቅር ግንኙነት ሲፈልግ ከፍቅሩ ይልቅ ያ ውስጡ የደበቀው ማንነት ገፍቶ ያወጣ ሴቶች ጋር ሄዶ ከነሱ ጋር ፍቅር ሊይዘው ይችላል። በተቃራኒውም ሴት ልጅ በጣም ከተጨቆነች፣ ከተጫነች፣ ብዙ ነገር ስሜቷን እንድትጫንና እንድትቀብር ከተደረገች በጣም ዱርዬ የሆነ በጣም ነፃ ሆኖ አምባገነን የሆነ እርቢተኛ የሆነ ሰው ጋር ከፍቅር ይልቅ ያ የፈለገችውን ነፃነት ፍለጋ ከዚህ ሰው ጋር የፍቅር ግንኙነት ጀምር ትችላለች። በጣም የሚጠጣና መጥፎ የሆነ አባት ያሳደጋቸው ሰዎች ብዙ ጊዜ ሴንሲቲቭ ሆነው መጠጥ የሚባል ነገር ያለበት ቦታ ላለመድረስ የሚል ኢቨን አቅም ያለውን ሪሌሽንሽፕ ሊያጡ ይችላሉ። ካልሆነ ደግሞ ያጡትን የወላጅነት ሪሌሽንሽፕ ፍለጋ በእንደዚህ አይነት ነገር የሚሰቃዩ ሰዎች ጋር ፍቅር ጀምረው በልጅነት ያጡትን ነገር ለማከም የሚሞክሩበት ስቴትስ ሊገቡ ይችላሉ። በሁለተኛው ደግሞ ኔጌቲቭ ፕሮጀክሽን ይለዋል። ይሄ ደግሞ የበቀ የተጫነው ያላሳደግንና ያላከምነውን ባህሪ ማንነት ገፍቶ ወጥቶ የሚያሸንፍና ወደ ላይ የሚወጣ ሰው ስናይ በኔጌቲቭ ፕሮጀክት ማድረጋችን ነው። ለምሳሌ ስሜቱን በአግባቡ መግለጽ የማይችል ስሜታዊ ሆኖ ፊት ለፊት ለሰው ማሳየት እንደ ድካም ነው ተብሎ የተነገረው ያደገ ሰው በተለያዩ መስኮች ላይ ስሜቱን ኤክስፕረስ የሚያደርግ ሰው ስናይ ይሄ ደካማ ነው፣ ሴታ ሴት ነው እያለን የምንሳደብ ከሆነ ይሄ በኔጌቲቭ ፕሮጀክት እያደረግን ነው። ውስጣችን ምናልባት ሰው ባህሪ መሆኑን ተረድቶት ማውጣቱን ስለከበደን ሊሆን ይችላል። በተቃራኒው ደግሞ በብዙ መልኩ ስትተችና ስትጨቆን ያደገች ሴት ካለች በራሷ ቆማ ኮንፊደንስ ሆና ኮምፎርታብል ሆና ራሷን ማቅረብ ስትጀምር እቺ ከባላችን ያፈነገጠች እንዲያላችሁ ስም የምታወጡላት ከሆነ ምናልባት ውስጣችሁ ማደግ የሚፈልግ መዳን የሚፈልግ ማንነታችሁ ነው። ይሄን ነገር በደንብ አድርጋችሁ ተረድታችሁ የሰው ልጅ በጣም ኮምፕሌክስ የሆነ በጣም ምርጥ የሆነ ፍጥረት ነው። በእንደዛ እያላችሁ ኮንፋይን እያደረጋችሁ በተለያዩ ነገሮች ልትሸፍኑት ደብቁትና ልትጫኑት አትችሉም። የጊዜ ጉዳይ ነው። ሁሉ ነገር ወደ ላይ መውጣቱ አይቀርም። ይህ ነገር ከመፈጠሩ በፊት ግን በተቻላችሁ አቅም መጽሐፍ ሀሳብ ጥናቶችን እያያችሁ ውስጣችሁ ያሉትን ነገሮች እያከማችሁ ከልጆቻችሁ እስከ ማህበረሰቡ ድረስ
የተሻለ ሰው መሆን ትችላላችሁ ብሎ the laws of human nature ከሚለው መጽሐፍ ላይ the law of rigidity የሚለውን ቆንጆ አድርጎ አስረድቶናል። ስላዳመጣችሁኝ ከልብ አመሰግናለሁ።